እንዴት ናችሁ? ይህን ቪዲዮ ለሁሉም የዩኒቨርሲቲ ተማሪዎች ላኩላቸው። አብዛኞቹ ይህንን መረጃ ሲፈልጉት ስለነበረ ይጠቅማቸዋል። እንግዲህ በዛሬ ቆይታችን በዋናነት የምናነሳው ሀሳብ ግንቦት 24 ላይ ምርጫ ይካሄዳል። ስለዚህ አብዛኞቻችን የግቢ ተማሪዎች ደግሞ ይህንን ምርጫ ቤታችን ሆነን ስለምንመርጥ እስከዛ ድረስ ትምህርት ተዘግቶ ወደ ቤታችን እንሄዳለን የሚል ሀሳቦች ሲስፋፉ ቆይተው ነበረ። ስለዚህ ምን ተወሰነ፣ ምን አይነት ነገር ነው የሚለውን ነገር ሙሉ ለሙሉ አጠር ባለች ደቂቃ ውስጥ የምገልጽላችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ እያልኩኝ ይሄ ቻናል ቲቶር ታይም ሲሆን ይህን ቻናል ከዚህ በፊት ለማታውቁ ለፍሬሽማን እንዲሁም ለሪሚዲያል ተማሪዎች መለማመጃ ጥያቄዎችን፣ ትምህርታዊ ቪዲዮዎችን እንዲሁም ደግሞ እንደዚህ አይነት ኢንፎርማቲቭ የሆኑ ቪዲዮዎችን የምታገኙበት ስለሆነ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ወደ ሀሳባችን እንግባ። እንግዲህ በዋናነት ዛሬ የምንነጋገረው እንዳልኳችሁ የከፍተኛ ትምህርት ለሚማሩ ወይንም ደግሞ ለዩኒቨርሲቲ ተማሪዎች በሚመጣው ሀገራዊ ምርጫ ላይ እንዴት ነው ተሳትፎ የሚያደርጉት ከሚለው ጉዳይ የተያያዘ ነው። ማለትም ቤታቸው ሄደው እንደሚመርጡ ይታወቃል። ስለዚህ የትምህርቱ ጉዳይ እንዴት ነው የሚል ነው የሚሆነው። ይህንን አስመልክቶ የካቲት 18 2018 ዓመተ ምህረት በተላከ ደብዳቤ ለሁሉም የከፍተኛ ትምህርት ተቋማት ማለት ነው ግንቦት 24 ማለትም በ2018 ዓመተ ምህረት በሚካሄደው ሀገራዊ ምርጫ ላይ ተማሪዎች መመረጥ እንዲችሉ የሚሰጠው ትምህርት ከምርጫው በፊት እንዲጠናቀቅና ተማሪዎች ወደ ቤታቸው እንዲሄዱ ታስቦ መኖሩን ወይም ደግሞ ከዛ በፊት በዚህ መልኩ የታሰበ መሆኑን አስቀምጠው ነበረ። ነገር ግን ደግሞ ይሄ መንገድ በተማሪዎች የፈተና ዝግጅትና ስኬታማነት ላይ በሚኖረው አሉታዊ ተጽዕኖ ምክንያት አስቸጋሪ ሆኖ ስለተገኘ ተማሪዎች ሄደው መርጠው በድጋሚ ወደ ግቢ በመመለስ ለሚያስፈልጋቸው ቀናት ብቻ ታስቦ እንዲፈቀድላቸው መርጠው ደግሞ እንደተመለሱ አቋርጠው ሄዱትን ትምህርታቸውን እንዲቀጥሉ የትምህርትና የብሔራዊ ምርጫ ቦርድ ተስማምተው መወሰናቸውን ነው ዛሬ በዋናነት የምነግራችሁ ማለት ነው። ስለሆነ የመጨረሻ ውሳኔ የሆነው ነገር ምንድነው? ተማሪዎች በተፈቀደላቸው ቀናት ውስጥ ሄደው ምርጫውን መርጠው ወደ ግቢያቸው ይመለሳሉ። ይሄንንም ደግሞ ፍቃድ ይሰጣቸው ሲል ነው የትምህርት ሚኒስቴር ለሁሉም የከፍተኛ ትምህርት ተቋማት በገለጸው ወይም በጻፈው ደብዳቤ ላይ የገለጸው። ስለዚህ ይሄኛው ነገር በደንብ ግልጽ አድርጎ ያስቀመጠ ስለሆነ እንዳሰብነው ወይም ደግሞ ከዚህ በፊት በነበረው በነበረው መንገድ ተማሪዎች ቤታቸው ሄዶ ብቻ ሳይሆን የሚመርጡት መሀል ላይ ወደ ቤት ሄደን ለተወሰኑ ጊዜያቶች ሊሆኑ ይችላሉ ተመልሰን ወደ ግቢ በመግባት ያቋረጥነውን ክላስ የምንቀጥል መሆኑን በግልጽ አስቀምጠዋል ማለት ነው። ከዚህ በተጨማሪ በየጊዜው የሚወጡ አዳዲስ ሀሳቦች ካሉ ከስር የምለቅላችሁ እንዲሁም የማሳውቃችሁ ይሆናል። አብራችሁን ስለቆያችሁ አመሰግናለሁ። ቻው ቻው።